ቁጥር 61 ገና እነርሱ የሰላም ዝንባሌ ካላቸው አንተም ዝንባሌ ይኑርህ፣ በአላህ ተመካ፣ እርሱ ሰሚም አዋቂም ነውና። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ሰላም ከኔ አልሐምዱሊላህ በጣም ሰላም ነኝ። ክርስቲያን ወገኖችም ሰላም እያለሁ ከክፍል 4 የቀጠለ ገና እነርሱ የሰላም ዝንባሌ ካላቸው አንተም ዝንባሌው በአላህ ተመካ፣ እርሱ ሰሚም አዋቂም ነውና። ሊያጠልሉ ቢፈልጉ ነው እርሱ ያ በእገዛውና በአማኞች የተጠናከረ አምላክ ነው። ልቦናዎቻቸው እንዲጣመሙ እንዳደረገም ምድር ላይ ያለውን ሀብት ሁሉ ለዚሁ ተግባር ቢያውሉ እንኳ ልቦቻቸውን ማጣጣም ባልቻልክ ነበር። ገና አላህ ከመካከላቸው መጣጣምን ፈጠረ። እርሱ አሸናፊ ጥበበኛ ነውና። አንተ ነብይ ሆይ አላህና በአማኞች የተከተሉህ በቂዎች ናቸው። አንተ ነብይ ሆይ አማኞችን ለውጊያ አነሳሳ። በመካከላቸው ታጋሾችና ጽኑዎቹ የሆኑ 20 አማኞች ካሉ 200 ከሃዲያንን ያሸንፋሉ። ከእናንተ መሀል መቶዎቹ ከዚያ ከካዱት ውስጥ 1000ዎችን ያሸንፋሉ። እስላምን የተቀበሉና የህይወት መመሪያዎች ያደረጉት ሰዎች በከሃዲያን እንዳይጠቁና እንዳይፈተኑ መከላከል፣ በእስላማዊ ሸሪዓ የሚተዳደር ሀገር ከእስላም ጠላቶች ጥቃት መጠበቅ፣ እስላም የመላ የሰው ዘርን ነጻነት ለማጎናጸፍ የሚያደርገውን እንቅስቃሴ ከሃዲያንን ለማገድ እንኳን ያሉ ልቦቻቸው ውስጥ ፍርሃትን መልቀቅ። ሙስሊሞችን ስለ ባህሪ በጥልቅ ሊረዱ ይገባል። ይህ እውነታ መፍሰስ የለበትም። በእውቀቱ መልእክተኛው መዋጋት ያልሞከሩ ወገኖችና ለሰላም ዝንባሌ የታየባቸው ወገኖች ነበሩ። ይህ ትዕዛዝ ያንን ነው ያመለከተው። እስላም እጅግ ተራርቀው በጎሳ በነገድ ተከፋፍለው ሲኖሩ የነበሩ ሰዎችን በፍቅር ሰንሰለት አቆራኘ፣ ወንድማማችነት አስተሳሰረ። እስላም በዚህ በኩል የሰራው ተአምር እጅግ ታላቅ ነው። ለሰዎች ታሪክ ውስጥ ወይም አንገለትም። እስላም የሰው ዘርን ወደ ላይ መጠቃት ይጠራል። የእስላምን ኃይላዊ ማድረግ ችግር እጅግ ውስብስብና እልህ አስጨራሽ ነው። ትዕግስትን የጠላት ኃይል የቱን ያህል ቢበረክት ጠንካራና ጽኑነት ካላችሁ አንበረክታላችሁ የሚል እንድምታ ያለው መልእክት ነው። በዚህችና በቀጣዮቹ 2 አንቀጾች ይቀላቀላል። ምክንያቱም እነሱ የማያውቁት ህዝቦቻቸውና አላህ በውስጣችሁ ድክመት መኖሩን በማወቅ ስኬቱን አቅልሎላችኋል። ከመካከላችሁ 100 ጽኑና ታጋሽ አማኞች ከከሃዲያን 200ዎችን ያሸንፋሉ። ከመካከላችሁ 1000 በአላህ ፍቃድ ከሃዲያንን 2000ን ያሸንፋሉ። አላህ ከታጋሾች ጋር ነውና። ማንኛውም ነብይ የአላህን ጠላቶች ሳያደክም በፊት የጦር ምርኮችን ሊኖሩት አይገባም። እናንተ የዚህን ዓለም ጊዜ ልጥም ቻላችሁ፣ ግና አላህ የመጪውን ዓለም ስኬታችሁን ይዟል። አላህ አሸናፊም ጥበበኛም ነውና። ድል ወይም ሽንፈት ከፊቅህ ዝንባሌ እውቀት ጋር መያያዝ ትኩረት ይስባል። በእርግጥም ትስስራቸው የጠበቀ ነው። ለምን እንደተፈጠረ፣ ማንን ማገልገል እና ማን ላይ ማመስ ያለበት ምን እንደሚወደድ የሚያውቅ ኡማህ እንዲህ አይነት ግብና ዓላማ ከሌለው ወገኖች ጋር ሲፋለም ይህ ፊቅህ ውጊያው ላይ ተጽዕኖ እንደሚኖረው አላህ በዚህች አንቀጽ ይነግረናል። ሙስሊሞች የአላህን ማንነት ያውቃሉ፣ የሚጓዙበትን ፋኖት በትክክል ይረዳሉ። አላህ ብቻ መመለክ እንዳለበት ኢስላም አስተምሯቸዋል። እነሱ የተቀኑ ብቸኛ ህዝቦች ናቸው። የሰውን ልጅ ከምድራዊ ማዕልክት ነፃ የማውጣት ኃላፊነት ኸሊፋ አለባቸው። የሚዋጉት ይህንኑ ጽድቅ ዓላማ እውን ለማድረግ ነው። ዓላማን በኢስላም ብርሃን ለማብራት ጭቆናን ይህንኑ ጽድቅ ዓላማ እውን ለማድረግ ነው። ዓላማን በኢስላም ብርሃን ለማብራት ጭቆናን አጥፍተው ፍትህን ለማስፈን አላህ በቀረጸው የህይወት ስርዓት የሚመራ ዓለም ለመፍጠር ይህንን መረዳታቸው ልዩ ኃይልን ይለግሳቸዋል። ልቦናቸው ውስጥ በያዙት እውነታ የመተማመን ስሜት ይነሳል። በትግሉ ሂደት የሚገጥማቸውን ፈተና በታጋሽነት በጽናት ለማስተናገድ ብርታቱ ይኖራቸዋል። ጠላቶቻቸው ግን ዓላማ የላቸውም፣ ፊቅህ ይጎድላቸዋል። ኃይላቸው ላዩን ሲያዩት የብርቱ ቢመስልም ውስጡ እንደካማ ነው። ሙስሊሞች በሳልና ጠንካራ በሚሆኑበት ወቅት የኃይል ምጥኑ 1 ለ10 መሆን ይችላል። አንድ አማኝ 10 ከሃዲያንን መቋቋም አይከብደውም። አማኞች እጅግ በሚከቡበት ወቅት ሲሆን ስሌቱ 1 ለ2 ይሆናል። ከዚህ አይወርድም። ዑመር ረዲየላሁ ዐንሁ ተራክቦ በኢማም አሕመድ በተዘገበው ታሪክ እንደተመለከተው በበድር ዕለት 70 አጋሪዎች
ተማርከው ነበር። የምርኮቹን እንደሚያገኝ ነብዩ ሰለላሁ ዐለይሂ ወሰለም አቡበክር ማርና ሊነሳ ጠየቁ። አቡበክር ሰዎች ወንድሞቻችን ዘመዶቻችን ነው ይዛ ከፍለው ይለቀቁ የሚል አስተያየት ሰው ዑመር አቡበክርን አስተያየት አልተቀበሉትም። ሁሉም አማኞች የቅርብ ዘመዱን ይግደል ዘንድ እንታዘዝና ምርኮች በሙሉ እንዲገደሉ ሀሳብ አቀረቡ። አላህ ምን አይነት ፍቅርና ክብር እንደሌለው ያውቁ ዘንድ በማለት አስተያየታቸውን አጠናከሩ። ከአላህ የታለፈ ፍርድ ባልነበረው በወሰዳችሁት ቪዛ ሳቢያ ታላቅ ባገኛችሁ ነበር። በምርኮ ባገኛችሁት ንብረት ተጠቀሙ፣ እርሱ ለእናንተ የተፈቀደና መልካም ነው። አላህን ፍሩ፣ አላህ መሐሪ አዛኝ ነውና። አንተ ነብይ ሆይ በእጆቻችሁ ያሉትን በወጣላችሁ ውስጥ መልካም ሐሳብ ያገኝ በወሰዳችሁ ቪዛ የበለጠን ሀብት ይሰጣችኋል። ምሕረትንም ይሰጣችኋል፣ አላህ መሐሪም አዛኝም ነውና በላቸው። መሐመድ ምርኮች በአንተ ላይ ክህደት መፈጸም ቢከጅሉ ከአሁን ቀደም የገጠማቸው እድል ይገጥማቸዋል፣ ከአሁን በፊት ይገጥማቸዋል። ከአሁን በፊት አላህን ካሉም አላህ እናንተ ኃይልን ለግሶ አጠያቸው። አላህ አዋቂ ጥበበኛ ነውና። መልእክተኛው በአቡበክር አስተያየት ተቀብሏል። ይህችንና ቀጣዮቹን ሁለት አንቀጾች የዘመቻ በአጋሪዎችና በኢስላም መካከል የተደረገ ነው። ሙስሊሞች በወቅቱ ቁጥራቸው እጅግ አነስተኛ ነበር። አጋሪዎች ተዋጊዎች የተቻለውን ያህል መግደሉና በአጥቂው የሚያንኮታኩቱ ኃይላቸውን የሚያደርግ ነበር። ይህ በገንዘብ ሊተመን የማይችል ጠቀሜታ ነበረው። አላህ በእነኚህ ሁለት ዓላማዎች ሲፈገንስ እኛ እስኪገባን ድረስ የሙስሊሞችን ውሳኔ ከዚህ ላይ በፈጸሙት ጥፋት ከመቀጣት አድኗቸዋል። ምርኮ በቀደምት እምነቶች ነበር። አላህ ከዚህ ኡማም ህጎች አደረገው። በመሰረቱ ኢስላም ምርኮኞችን የሚያስቀረው ለተማሪዎች ውስጣቸው በተፈጥሮ የተቀበረውን አላህ የማፍለጉና ለመጠጥ እና ለማንቃት እጅግ በቃ አይደለም። ለምርኮኞች ዳዕዋ ሊያደርግ ነው። አላህ በዚህች አንቀጽ መልእክተኛውን አማኞችንም ጭምር ያዘዘው አሁን ቀደም ከእርሱ ውጭ ሌላ አማልክት በመያዝ ክህደታል። እዚህ ክህደታቸው ውጤት ምን እንደሆነ እያዩ ነው። ምርኮኞች ሆነው በአማኞች እጅ ወድቀዋል። መልእክተኛው ሌላ ክህደት ቢፈጽሙ ለሌላ ውርደት ለመዳረግ የሚረዳቸው ነገር አይኖርም። አላህ የሰጣቸውን አዋቂ ጥበበኛና ይቀጥላል። በድጋሚ ለተናገሩ አሰላሙ አለይኩም ቤተሰብ ይሁኑ። ቤተሰብ ይሁኑ። ተባረክ። ሰላም አለይኩም ወራህመቱላሂ ወበረካቱ።